ነገር አወቀ። ካሌብና ትሁት ተጣሉ። እንዴት ልጅ እንዳለሽ ትደብቅኛለሽ ብሎ ቤቱ በሙሉ ተበጠበጠ። አባባ አርፈ ተቀመጥ ካሌብ። ቆይ አንተ ማነህና ምንድነህና ነው እንደዚህ እሷ ላይ እምቢ ዘራፍ የምትለው? አርፈ ተቀመጥ እባክህ ካሌብ አታሳብደኝ ብሎ አባባ ካሌብን ተቆጣው። ትሁት እጅጉን ደነገጠችና ከቤት ወጥታ አስፓልት ለአስፓልት እምባዋ እየወረደ ሄደች። ቆይኔ ምን አይነት እጣ ፈንታ ነው ያለኝ? ቲና ብቻ በእጀ ግቢ እንጂ እገልሻለሁኝ እኔ ትሁት አይደለሁም እያለች እየዛተችና እንዲሁም ደግሞ እያለቀሰች መንገድ ለመንገድ ሄደች። በሌላ በኩል ዳኒ እና ኤደን በቲና ምክንያት እየተጋጩ ይገኛሉ። እባክሽ ኤዱ ልትረጂ ሞክሪ እና አባባን ብዙ ጊዜ በጣም አስከፍቻቸዋለሁ፣ አስቀይሜያቸዋለሁ። ስለዚህ የምክስበት አንድ መንገድ ያለኝ እሱም ደግሞ አሁንም አባባን በመጠበቅ ነው። እነ ትሁትን እነ ካሌብን ብሎ ሲል አልገባኝም። አንተ ትሁትን ሆነ ካሌብን እስከምንድን ነው የምትጠብቃቸው ብላ አለችው። እንደዛ ከሆነ መናገር ባልፈልግም እንኳ ልንገርሽ፣ ትሁት ከተመስገን ልጅ ስላላት የግድ እሱን እንዳታረግ መናገር አለብኝ። ተመስገን ከሰማ እመኝ ልጅቷን ይጠቀምባታል። እናም የሆነ ነገር ያደርጋታል። መቼም በ15 ዓመቷ ተደፍራ የወለደቻትን ልጇን አሁን ነይና ልጅሽን ብሎ በልጅቱ ምክንያት ሂዳ ብታገባው ደስ አይልሽም አይደል እንዴ? እንዴት ደስ ሊለኝ ይችላል ዳኒ? አዎ በቃ እንደዛ ከሆነ ልትረጂ ሞክሪ እባክሽን። እኔ ምንም ነገር አላደረኩም። ደግሞም ምን ያህል እንደማፈቅርሽና ምን ያህል እንደምወድሽ ጠንቅቀሽ ታውቂያለሽ። ስለዚህ ልትረጂ ሞክሪ እባክሽ ኤዱ እባክሽ እያለ ለመናት። እሺ በቃ እና አባባን እንረዳቸዋለን፣ ሁሉንም ነገር አስተካክል ብላ አለችው። አባባና እንዲሁም ቲና መንገድ ላይ ተገናኙ። እሺ አባዬ እንዴት ነህ? ቆይ ግን መች ነው ቤት የምታስገባኝ ብላ ስትለው አይ እኔማ እቤት በፍጹም አላስገባሽም። ምን ነው ብቻ ሰፈሩን ደግሞ እኔን ለማገኘት ነው እንደ ሰፈር ሰፈር የምትሄጁ? በቃ አንቺ ምንም ተስፋ አትቆርጭም አይደለም ብሎ ሲላት አይ አባዬ ለምን ብዬ ነው ተስፋ የምቆርጠው? ምክንያቱም በፍጹም ተስፋ መቁረጥ የሚባል ነገር የለም። በዛ ላይ ደግሞ የእውነት ያሸነፍኩ ይመስልሃል እንዴ? በፍጹም እኔ ነኝ የቀደምኩት ብላ አለችው። አይ ልጅ አባቱን ቀድሞ አያውቅም እና ብቻ አንቺ ትንሽ ቀን ጠብቂኝ፣ ታገሽኝ፣ ሁሉም ነገር እኔ እንደፈለግኩት ይሆናል ቲና፣ እኔ አይደለሁም ብሎ ላጥ ብሎ ሄደ። ቲና አበደች፣ ሰከረች፣ ጨለለችና ዳኒን ቡና ቤት ጠርታ አሳበዱኝ ማለት ጀመረች። ቆይ ምን ሆነች ነው ቲና በዚህ ልክ? በቃ ዛሬ ሁሉም ሰው እንዳቅ እፈልጋለሁኝ እና ለተመስገንም እናገራለሁ ብላ ስትል ተረጋጊ፣ እንደዚህ ማድረግ የለብሽም። ለምን እስኪ ንገረኝ፣ ለምን ብዬ ነው? አይ ምንም እንኳ ቢሆን በቃ ተረጋጊ፣ እኔ ሁሉንም ነገር አስተካክላለሁ። ደግሞ ስንት ጊዜ ለፍተንና ማስነን ሁሉም ነገር ገደል እንደገባ ታውቂያለሽ አይደል? በአሁኑ ግን በፍጹም ገደል መግባት የለበትም እናማ እኔም መታገስ አለብሽ ብሎ አላት። ሰላም ሰላም! ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። አባባ እና ትሁቴ ቁጭ ብለው ቡናቸውን እየጠጡ እኔ እምልሽ ትሁቴ፣ ወይ አባዬ ግን ለምንድን ነው ለካሌብ የማትነግሪው? ምኑን? ልጅ እንዳለሽ ነው? አይ አባዬ በፍጹም መሆን የለበትም። እኔ ተመስገንም ሆነ ካሌብም እንዳውቁ አልፈልግም አባዬ። ቆይ ግን ተመስገንስ? እሺ ካሌብ ግን እኮ ለአንቺ ጥሩ ስሜት ነው ያለው እና አንቺ ራሱ ጥሩ ስሜት
እንዳለሽ በደንብ ጠንቀቀሽ ታውቂያለሽ። ለምንድን ነው እንደዚህ እንዲሆን ያልፈለግሽው ብሎ ሲላት፣ አይ አባዬ እሱን እኮ አውቃለሁ፣ ነገር ግን በፍጹም ምክንያቱም ካሌብ በጣም ችኩል ስለሆነ የሆነ ቀን ሂዶ አንተ ምን አገባህ ምናምን ብሎ ሊናገሩ ይችላል። ያኔ ደግሞ የኔ ህይወት ምስቅልቅሉ ነው የሚወጣው እንጂ እመነኝ ከሌላ ሰው ቢሰማው እጅጉን እንደሚበሳጭና እንደሚናደድብኝ በእኔም ብቻ ሳይሆን በአንተም እንደሚያዝርብህ ጭምር አውቃለሁ አባዬ። ግን ደግሞ በፍጹም ከኔ አንደበት አውጥቼ አልናገርም እና ትንሽ እንቆይና እነግረዋለሁ ብላ ስትል እሺ ትሁቴ፣ ምክንያቱም አንቺን የሚያስከፋ ነገር አንድም ነገር መናገር አልፈልግም፣ ስለዚህ አልናገርም ብሎ ቃል ገባላት። በሌላ በኩል ኤደንና ቲና መንገድ ላይ ተገናኝተው እሷ ከፊት ከፊት እየሄደች ኤደን ብላ ስጠራት፣ እንዴ ምን ነው ስሜ አልጠፋብሽም አይደል? ለምን ይጠፋኛል? ይልቁንስ ወደ ቤት እየሄድሽ ከሆነ ቁልፍ ያለው እኔ ጋር ነው ብላ አለቻት። አልገባኝም። ቆይ ምን እያልሽ ነው? እኔን ካላመሽ ይሄው ቁልፉን፣ ስለዚህ ሂደሽ ቁም ሳጥኑን ስትከፍችው የኔ ልብስና የዳኒ ልብስ አንድ ላይ ሆኖ ታገኘዋለሽ ብላ አቃጠለቻት። ኤዱ ባህር ዛፍ ስር ሄደችና ቆይ ምን እያደረገ ነው ይሄ ልጅ? እወድሻለሁ አፈቅርሻለሁ ብሎኝ ጭራሽ ሽምግልና እያሰበ እንዴት ነው ይችን ሴትዮ ወደ ህይወቱ ያመጣው? እያለች በጣም ተናደደችና ዳኒ ጋር ደወለችለት። እኔ ምልሽ እንዴት ነሽ ደህና ነሽ ወይ ብሎ ሳም ካረጋት በኋላ ደህና ነኝ አንተስ እንዴት ነህ ብላለችው። እኔማ በጣም ደህና ነኝ፣ ይልቁንስ ጥገኝነት አታስጠግኝም እንዴ ብሎ ሲላት፣ አልገባኝም እባክሽ ያች ልጅ እኔ ጋር ናት። ማን? ቴና ናታ። ታዲያ እኔ ምን አገባኝ? ይኸውልሽ የግድ አንቺ ጋር መሆን አለብኝ፣ ምክንያቱም እሷ ያው መውደቂያ ስለሌላት እንግዲህ ቤት ፈጣሪ አይደለም እና እኔ ቤት ስትመጣ ምን ላርጋት ብለሽ ነው? እኛ ምን አገባን? እነሱ ያባረሯትን። ታዲያ አንተ ምን ቤት ነህ? በዛ ላይ ደግሞ ሁላችንንም እንደ ጎዳችን ታውቃለህ። አውቃለሁ፣ ነገር ግን እኔ ከሷ ተሽዬ እንጂ አንሽ መገኘት የለብኝም። አሁን ካሳደርሽኝ አሳድሪኝ፣ ካላሳደርሽኝ ደግሞ በቃ ተይው ብሎ ሲላት፣ እሺ በቃ ችግር የለውም፣ እኔ ባንተ የሚጨክን ልብ እንደሌለኝ ታውቃለህ አይደል ዳኒ? ስለዚህ ምንም ችግር የለውም፣ እሷ እዛው ትሆን፣ አንተ ደግሞ እኔ ጋር ትሆናለህ ብላ አለችው። ካሌብ ትሁቴን እኔ ምልሽ ሰሞኑን የሆንሽው ነገር አለ እንዴ ብሎ ሲላት፣ አረ ምንም አልሆንኩም። ታዲያ ምንድን ነው እንደዚህ መቆጣት፣ ማኩረፍ፣ በዛ ላይ ደግሞ በሀሳብ ጭልጥ ብለሽ ምናምን? አረ ምንም አልሆንኩም። ችግር ካለ እኮ ለእኔ ብትነግሪኝ ደስ ይለኛል። ምክንያቱም ምናልባት የማስተካከልልሽ እና የምረዳሽ ነገር ካለ ብሎ ሲጠይቃት፣ አረ ምንም የለም ካሌብ መስሎህ ነው እንጂ ብላ፣ ለማንኛውም እኔ ወደ ስራ ልሄድ ብላ ወደ ስራዋ ሄደች። አባባና ካሌብ ቁጭ ብለው፣ እኔ የምልህ አባዬ አንድ ጥያቄ ልጠይቅህ። ጠይቀኝ ዳኒ። ምን? ይቅርታ ጠይቀኝ ካሌብ። ምን ችግር አለው? ግን ትሁት ሰሞኑን ደህና ናት? አልገባኝም። ምን ሆነች? እኔ እንጃ በጣም ደብሯታል። ለረጅም ጊዜ ደግሞ ብቻዋን ታስባለች። እኔ ምን አውቃለሁ ካሌብ። እንግዲህ ጧት እኔ ስወጣ በጣም ደህና ነበረች። ስለዚህ ከዛ በኋላ የተፈጠረውን ነገር ደግሞ ምንም ነገር እያወቅኩ ስላላደለ ምንም ነገር ልነግርህ አልችልም ብሎ ትቶት ወጣ። ቆይ እነዚህ ሰዎች ምን እያደረጉ ነው? ምክንያቱም አባዬ በእርግጠኝነት የሆነ ነገር እንደሚያውቅ አውቃለሁ፣ ግን ለእኔ ሊነግሩኝ ያልፈለጉት ምን ችግር ቢኖር ነው ብሎ አለ። እንግዲህ ካሌብ በሚያሳዝን ሁኔታ በቲና ወጥመድ ውስጥ ገባ እና ቆይ አንተ የእውነት እወድሻለሁ አፈቅርሻለሁ ስትለኝ የነበረው ውሸትህን ነው እንዴ ብላ ስትለው፣ አይ እውነት ነበረ፣ ግን ደግሞ አሁን ከአንቺ በላይ የማፈቅራትና የምወዳት ሴት ሳገኝ በእሷ ተካውሽ። ምን ታደርገዋለሽ? ምን? አዎ ትሰማኛለህ? መቼም እኔ ልውለድልህ ብዬ ስልህ አልፈልግም ልጅ አሁን አንወልድም እያልክ ስትለኝ፣ አሁን ግን ጭራሽ አባት እየሆነ ልታሳድግ ነው አይደል? ምን? አልገባኝም። አንቺ ሴትዮ ምን እያልሽ ነው? እያበርሽ መሆን አለበት። አሁንማ ለምንድን ነው የማብደው? ትሁት እኮ ልጅ እንዳላት አልነገረችህም አይደል? አያያይ
ምን ትሁት ብቻ? ምናልባትም አባትህም አልነገረህ ይሆናል። አልገባኝም። እያበርሽ መሆን አለበት። ጭራሽ የእኛ ትሁት ከወንድ ጋር ምናምን? አዎ እንዴ! ከዚያ ከተመስገን ነዋ። ትሰማኛለህ? ወዳ ፈቅዳ ልጇን አስረግዛለች። ስጠግብ ነው ወደ አዲስ አበባ የመጣችው። ስለዚህ አንተንም ወዳህና አፍቅራ ሳይሆን ከአንተና ካባዬ የሆነ ነገር ፈልጋ ነው፣ እመነኝ። ስለዚህ መንቃት አለብህ ብላ አለችው። አይ ትሁት አንቺ ቲና እያበርሽና እየሰከርሽ ስለሆነ ነው እንጂ እና እኔንና ትሁትን ለማጣላት ደግሞ ሌላ ወጥመድ ዘረጋሽልን አይደለም? በፍጹም ይሄንን ነገር ማመን አልችልም ብሎ ካሌብ ተናዶ እሳት ለብሶ እሳት ጎርሶ ወደ መጠጡ ቤት ሂዶ መጠጡን እየገለበጠና ብቻውን እያወራ እንዴት ነው ያመንኳቸው ሁለት ሰዎች የሚከዱኝ? አባዬና እንዲሁም ደግሞ ትሁቴ። ቆይ ምን አይነቶቹ ጨካኝ ናቸው? እንዴት ነው ከዛች ካውሬ ሴትዮ የምሰማው? እያለ ዝም ብሎ የመጠጥ ቤቱን ሰውዬ ቅዳልኝ እያለ መጠጡን መገልበጥ ሆነ ስራው። ዳኒ ኤዱን ይሄን ሁሉ ሲያወራት ወይኔ ጉዴ! በቃ እውነት ለመናገር በጣም ታሳዝናለች አይደል ትሁት? እጅግ በጣም በዛ ላይ አባዬ ሲያወራኝ ተደፍራ እንደሆነ ያለ ፍላጎቷ እንደሆነ ልጅቷን የወለደች አሳስበው በጣም ይዘገንነኛል። እና ታዲያ ምን አድርግ ነው የምትይኝ? አንቺ በእኔ ቦታ ብትሆኝ ምን ታደርጊያለሽ? ኤዱ እባክሽን ከልብሽ ስሚ። ደግሞ ምን ያህል እንደምትወጂኝና ምን ያህል እንደምታፈቅሪኝ አውቄያለሁ። ምክንያቱም ይህ ፊትሽ እኮ በርበሬ መሰለ ብሎ አላት። እና ታዲያ መቼስ ያቺ የማትታመን ሴትዮ አንተ ላይ እንደዛ ስትሆን ምን ማድረግ ነበረብኝ? ደግሞ በዛ ላይ ሌላው ሳይሆን ሌላ ሴት ብትሆን ምናልባት ላልቀና እችላለሁ፣ ግን ይቺ ሆን ብላ የሰውን ልጅ ብታጠምድናት፣ አንተ ደግሞ በፍጹም እሱ አልገባህም። ስለዚህ በቃ ተወኝ ብላለችው። እሺ በቃ የኔ ውድ ብሎ እቅፍ አደረጋት። አባባ ትሁቴን አታስቢ ትሁቴ፣ እኔ እንደ ልጄ ነው የማየሽ። በእርግጥ ለካሊብ ብንነግረው ደስ ይለኝ ነበር። ምናልባት እኮ ቲናህኔ ቦታና ጊዜ አታ ይሆናል እንጂ ለካሊብ መናገሯ አይቀርም። ሌላው ግን ለተመስገን ትናገራለህ የሚለውን ብትረሹ ይሻልሻል። ምክንያቱም አትናገርም። ተናግራ እሷ ምን ጥቅም ታገኛለች? እሷ ጥቅሟ ሀብትና ንብረት አይደል እንደምትፈልገው? በቃ እኔ አስተካክለዋለሁኝ ብሎ አለ። አባባ እቀድሟታለሁ እያለ ተቀደመ። ቲና ጉዷን ለካሊብ ነገረችው። ካሊብዬ ደግሞ ከደቂቃዎች በፊት ሂዶ በጣም አስተዋይና ብልህ ሴት ነሽ እያላትና ስለ ተመስገንም ሲያወሩ ማን ነው የሚደውለው ብሎ ሲላት ተመስገን ብላ ስትለው በቃ ይሄ ሰውዬ አይተወንም አይፋታንም ማለት ነው ብሎ ሳቅ ብሎ ነበረ። እናም ምን ነው ማለቴ ሳቅሽሳ ብሎ ሲላት ለምን አልስቅ ብለህ ነው? ደስ ብሎኝ ነው ብላ አለችው። ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ